አጫሉ ለምን ሞተ ሞተ አጫሉ ለምን ሞተ ሞተ አጫሉ ለምን ሞተ ሞተ አጫሉ ለምን ሞተ ሞተ። እግዚአብሔር አንዳንድ ጊዜ እውነት ያናግራል። ከዚህ ቀጥሎ ማሳያችሁ ቪዲዮ ጥላውን ለምን ሞተ ሞተ የሚለው የ66ዎቹ ትውልድ አሁን ተላልፎ እዚህ ትውልድ ላይ የደረሰው የሸፍጥና የሴራ ፖለቲካ አጫሉ እንዴት እንደሞተ ለምን እንደሞተ በሽመልስ አበራ ጆሮ አርቲስት በሀብታሙ አያሌ ደብተራ ስለ ጥላውን ሞት ሲገልጹ አዳምጡና ዛሬ እነሱ ፓብሊክ ሚዲያ ላይ እየገደሉ ለምን ሞተ ብሎ የሚጮውትን በገዛ አንደበታቸው ትናንትን ለመናገር ብለው የዛሬውን ፖለቲካ ሲመሰክሩ አዳምጧቸው። አጫሉ ለምን ሞተ እንላለን፣ ጥላውን ለምን ሞተ የሚለው የዛ ዘመን ትውልድ ዛሬ አጫሉ ለምን ሞተ ያሉን ሰዎች ከመግደላቸው በፊት ቲሸርት አሳትመው አጫሉን ገለው አጫሉ ለምን ሞተ ያሉን ያ ትውልድ ዛሬም ወደኛ ትውልድ እንዴት እንደተሸጋገረ የጥላውን አሟሟት ሽመልስ አበራ ጆሮና ሀብታሙ ደብተራው ሲያወሩት በደንብ ዛሬ ላይ አምጡና አዳምጧቸው። አዳምጡ። አሁን ቅርብ ጊዜ ምን የሚል አንድ ሰው ሲናገር ሰማውና ገርሞኝ፣ እንግዲህ ስለ ጃንሆይ ባነሳው ቁጥር ስለ ተማሪዎች እንቅስቃሴ ሲነሳ አንድ መፈክራለች፣ ጥላሁን ለምን ሞተ። አንተ እንደውም ከበላይ ዘለቀ ጋር ሁሉ ያይዘ ነው በላይ ዘለቀ ረግሟታል ብለህ አንስተህ ነው አብረህ ትዝ ይለኛል በደንብ። ጥላሁን ለምን ሞተ፣ ጥላሁን ለምን ሞተ በየጊዜው በቃ ያ ጆሮ ውስጥ የሚገባው ዩኒቨርሲቲ ተማሪዎች በቃ ትልቅ የመቃወሚያ ሶርሳቸው ጥላሁን ለምን ሞተ። ጥላሁን መሞቱ ትክክል አይደለም፣ እውነት ነው። ከዚህ ዘመን ጋር ሳመጣው ያኔ አንድ ሰው ነው፣ አንድ ጥላሁን ተገደለ በጥይት በአገሪቷ አንድ እግሯ ቆመች። እንዴት አንድ ሰው በጥይት ይገደላል? ልክ ነው። ያ የሞራል ልዕልና የነበረበት ዘመን ነው በመሪዎቹ። በጣም የሚገርመው ግን ራሱ ጥላሁን እንዴት እንደሞተ ስትሰማ ነው። ያ ሁሉ የንጉሱ ስርዓት ለመናድ ከውጪ ከውስጥም እንግዲህ ሶስት ነገር እናፍርስ ነበር አይደለ? ኦርቶዶክስን፣ አማራውን፣ ዘውዳዊ ስርዓቱን ሶስቱን ካልመታን ኢትዮጵያን በምንፈልገው ቅኝት አንገዛትም የሚል አቋም የውጮቹ ኃይሎች አሏቸው። ውስጥ ያሉትን የገባቸውንም ያልገባቸውን ያልገባውን ኮንቪንስም ኮንፊውዝም አድርገው የገባው ሰው ኮንፊውዝ አይሆንም። በሚገባ ነገሩን የተረዳው ሰው ደግሞ ኮንቪንስ አይሆንም። ያው ደንጋራው ነው ኮንቪንስ የሚሆነው። የገዛ ሀገርህን እንድታፈርስ ስልት ቀይሰው ሲሰጡ ተቀብለ መተግበርና እኔ የእውነት እስከ ቅርብ ጊዜ ከታሪክም አንጻር የተነገረን እሱ ስለሆነ የተጻፈውም እሱ ስለሆነ ጥላሁን በንጉሱ ወታደሮች እንደተገደለ ነው ታሪክ የሚያውቁ። አሁን በወቅቱ የነበረ ሰው እውነቱን መናገር አለብኝ ብሎ አጫሉም በመንግስት ነው የተገደለው ተብሎ ነው አይደለም የሚወራው። የሱም ከዛሬ 20-30 ዓመት በኋላ ልክ እንደ ዛሬው ይነገረናል። አጫሉ ለምን ሞተ። ጨርሱ ኢትዮጵያኖች የጥላውንንና ያጫሉን አገናኙና ዛሬ የውጪ ጠላቶች ከውስጥ ጠላቶች ጋር ሆኖ የገባን ገብቶናል፣ ያልገባው ኮንፊውዝድ ሆኖ አብሮ የሚሄደው ሀብታሙ ደብተራውና ጆሮ አብሮ ሲያወሩ የዛሬን ፖለቲካ የትናንት ተሸጋግሮ የመጣው ያ የሸፍጥ ፖለቲካ ዛሬም እየተፈጸመ መሆኑን ጥላውን ለምን ሞተ ያሉት ጥላውንን አስገለው
መንግስትን የገደለው ብለው እንደ መንግስት ላይ አመጽ እንዳስነሱ ዛሬም ሃጫሉን ገለው መንግስት ላይ ዘሴም ሃጫሉ ለምን ሞተ እንላለን። ቀጥሉ አዳምጡ እስከመጣ ወጥቶ በወቅቱ ጥላሁን የተገደለው በራሱ በተማሪዎቹ ነው። በተማሪዎቹም የተገደለበት ምክንያት በንጉሱ ላይ አመጽ ለማነሳሳት ልክ በሐውዜንን በጥቆማ እንደዚህ ተደረገ እንደተባለ ለአመጽ ማነሳሻነት ጥላሁንን ፖፑላር ስለነበረ በወቅቱ ተጠቅመውበታል። ይሄን በተመለከተ ልክ አሁን ካህኑ ሲናገሩ ነው ትዝ ያለኝና እስኪ እቺን ነገር እንስማት አብረን ከህዝቡ ጋር። ጥላሁን ግዛውን የገደሉት የዩኒቨርሲቲ ተማሪዎች ናቸው። እነማን ናቸው? ለዚህ ማስረጃ አቀርባለሁ። ጥላሁን ከምሽቱ 2 ሰዓት ተኩል በጥይት ተመታ። ቅርብ ያለው ሆስፒታል ማን ነው? ቀዳማዊ ሥላሴ ወይም የካቲት ሆስፒታል ነው። የካቲት አስገቡት። የካቲት ካስገቡት በኋላ የውዲት ለፖሊስ ነገረች። ፖሊስ ለማጣራት መጣ። አላስገባም አሉ ተማሪዎቹ። ፖሊስን አናስገባም አሉ። ፖሊስ ሞከረ፣ አቃተው፣ ተመለሰ። ሌላ ኃይል ይዞ መጣ። አናስገባም አሉ። ትልቅ እሳት ተጫረ። ምክንያቱም በዚያ ሰዓት ጥላሁን በህይወት ነበረ። አልሞትም። ቃል እንዳይሰጥ ማለት ነው። ቃል እንዳይሰጥ ይፈለጋል። ከሌሊቱ 6 ሰዓት አካባቢ ጥላሁን ሞተ። ፖሊሶች አቃታቸው። ጩኸቱ ሌላ ነው፣ ረብሻው ሌላ ነው። ፖሊሶች ስላቃታቸው ተመልሰው ሄዱ። ሌሊት 6 ሰዓት ላይ ጥላሁን ሲሞት ተማሪዎቹ በር ሰብረው ገብተው አስከሬኑን አንቀው ወስደው ዩኒቨርሲቲ ግቢ ውስጥ ይዘው ገቡና መዘመር ጀመሩ። ወረቀቶች መበተን ጀመሩ። መዝሙሮች መዘመር ጀመሩ። ሌላ ነገር መደረግ ጀመረ። ወረቀቶቹ የተጻፉት ፕሮፓጋንዳዎቹ የተዘጋጁት ጥላሁን ከመሞቱ በፊት ነው። ከዚህ በኋላ የተደረገው ነገር በሙሉ ሌሊቱን የትኛው ኮምፒውተር የትኛው ኦሎምፒያ ታይፕ ጽፎ ይህን ሁሉ ወረቀት ያደርሰዋል። ከዛ በፊት የተዘጋጀ ይሄ ነው። የአጫሉም ቲሸርቱ የታተመው ቀድሞ ነው። አጫሉ በመሞቱ ፓብሊክ ሚዲያ ላይ የአጫሉ ፎቶ ተለብሶ ለቅሶ ተጀመረ። ሽመልስ አበራ ጆሮና ደብተራ ሀብታሙ ዛሬም ኦርቶዶክስን ያስገደሉና ኦርቶዶክስ ለምን ሞተች፣ አማራን ያስገድሉና አማራው ለምን ሞተ ይላሉ። ይሄ ፖለቲካ የ66 የሸፍጥ ፖለቲካ የሴራ ፖለቲካ ተሻጋግሮ ወደኛ የመጣው አጫሉ የተበላው በዛ መልክ ነው። ምክንያቱም አጫሉ በኦሮሞ ሕዝብ ውስጥ ታዋቂና ተወዳጅ መሆኑን ስለሚያውቁ አጫሉን ገለው አጫሉን መንግስት ገደለው ለማለት ቀድመው ቲሸርት አሳትመው ተዘጋጅተው ከገደሉት በኋላ ሬሳውን ይዞ አጫሉ ለምን ሞተ የሚል ዝማሬ ዘመሩ። የጥላሁንም ጉዳይ ድገሙትና አዳምጡና ከዛሬው ጋር አገናኙት። አሁን ቅርብ ጊዜ ምን የሚል አንድ ሰው ሲናገር ሰማሁና ገርሞኝ፣ እንግዲህ ስለ ጃንሆይ ባነሳው ቁጥር ስለ ተማሪዎች እንቅስቃሴ ሲነሳ አንድ መፈክር አለች። ጥላሁን ለምን ሞተ? አንተ እንደውም ከበላይ ዘለቀ ጋር ሁሉ እያይዘ ነው። በላይ ዘለቀ ረግሟታል ብለህ አንስተህ ነው አብረህ ትዝ ይለኛል በደምብ። ጥላሁን ለምን ሞተ? ጥላሁን ለምን ሞተ? በየጊዜው በቃ ያ ጆሮዬ ውስጥ የሚገባው ዩኒቨርሲቲ ተማሪዎች በቃ ትልቅ የመቃወሚያ ሶርሳቸው ጥላሁን ለምን ሞተ? ጥላሁን መሞቱ ትክክል አይደለም፣ እውነት ነው። ከዚህ ዘመን ጋር ሳመጣው ያኔ አንድ ሰው ነው። አንድ ጥላሁን ተገደለ በጥይት በአገሪቷ አንድ እግሯ ቆመች። እንዴት አንድ ሰው በጥይት ይገደላል? ልክ ነው። ያ የሞራል ልዕልና የነበረበት ዘመን ነው በመሪዎቹ። በጣም የሚገርመው ግን ራሱ ጥላሁን እንዴት እንደሞተ ስትሰማ ነው። ያ ሁሉ የንጉሱ ስርዓት ለመናድ ከውጪ ከውስጥም እንግዲህ 3 ነገር እናፍርስ ነበር አይደለ? ኦርቶዶክስን፣ አማራውን፣ ዘውዳዊ ስርዓቱን 3ቱን ካልመታን ኢትዮጵያን በምንፈልገው ቅኝት አንገዛትም የሚል አቋም የውጮቹ ኃይሎች አሏቸው። ውስጥ ያሉትን የገባቸውንም ያልገባቸውን
ያልገባውን ኮንቪንስም ኮንፊውዝም አድርገው። የገባው ሰው ኮንፊውዝ አይሆንም። በሚገባ ነገሩን የተረዳው ሰው ደግሞ ኮንቪንስ አይሆንም። ያው ደንጋራው ነው ኮንቪንስ የሚሆነው። የገዛ ሀገርህ እንድታፈርስ ስልት ቀይሰው ሲሰጡ ተቀብለ መተግበርና እኔ የእውነት እስከ ቅርብ ጊዜ ከታሪክም አንጻር የተነገረን እሱ ስለሆነ የተጻፈውም እሱ ስለሆነ ጥላሁን በንጉሱ ወታደሮች እንደተገደለ ነው ታሪክ የሚያውቁ። አሁን በወቅቱ የነበረ ሰው እውነቱን መናገር አለብኝ ብሎ ወጥቶ በወቅቱ ጥላሁን የተገደለው በራሱ በተማሪዎቹ ነው። በተማሪዎቹም የተገደለበት ምክንያት በንጉሱ ላይ አመጽ ለማነሳሳት ልክ በሐውዜንን በጥቆማ እንደዚህ ተደረገ እንደተባለ ለአመጽ ማነሳሻነት ጥላሁንን ፖፑላር ስለነበረ በወቅቱ ተጠቅመውበታል። አጫሉንም ተጠቅመውበት። ይሄን በተመለከተ ልክ አሁን ካህኑ ሲናገሩ ነው ትዝ ያለኝና እስኪ እችን ነገር እንስማት አብረን ከእሱ ጋር። ጥላሁን ግዛውን የገደሉት የዩኒቨርሲቲ ተማሪዎች ናቸው። እነማን ናቸው? ለዚህ ማስረጃ አቀርባለሁ። ጥላሁን ከምሽቱ 2 ሰዓት ተኩል በጥይት ተመታ። እና ዋለልኝ ነው የገደለው። ቅርብ ያለው ሆስፒታል ማን ነው? ቀዳማዊ ሥላሴ ወይም የካቲት ሆስፒታል ነው። የካቲት አስገቡት። የካቲት ካስገቡት በኋላ የውዲት ለፖሊስ ነገረች። ፖሊስ ለማጣራት መጣ። አላስገባም አሉ ተማሪዎቹ። ፖሊስን አናስገባም አሉ። ፖሊስ ሞከረ፣ አቃተው፣ ተመለሰ። ሌላ ኃይል ይዞ መጣ፣ አናስገባም አሉ። ትልቅ እሳት ተጫረ። ምክንያቱም በዚያ ሰዓት ጥላሁን በሕይወት ነበረ። አልሞትም። ቃል እንዳይሰጥ ማለት ነው። ቃል እንዳይሰጥ ይፈለጋል። ከሌሊቱ 6 ሰዓት አካባቢ ጥላሁን ሞተ። ፖሊሶች አቃታቸው። ጩኸቱ ሌላ ነው፣ ረብሻው ሌላ ነው። ፖሊሱ ስላቃታቸው ተመልሰው ሄዱ። ሌሊት 6 ሰዓት ላይ ጥላሁን ሲሞት ተማሪዎቹ በር ሰብረው ገብተው አስከሬኑን አንቀው ወስደው ዩኒቨርሲቲ ግቢ ውስጥ ይዘው ገቡና መዘመር ጀመሩ። ወረቀቶች መበተን ጀመሩ። መዝሙሮች መዘመር ጀመሩ። ሌላ ነገር መደረግ ጀመረ። ወረቀቶቹ የተጻፉት ፕሮፓጋንዳዎቹ የተዘጋጁት ጥላሁን ከመሞቱ በፊት ነው። የተደረገው ነገር በሙሉ ሌሊቱን የትኛው ኮምፒውተር የትኛው ኦሎምፒያ ታይፕ ጽፎ ይህን ሁሉ ወረቀት ያደርሰዋል። ከዛ በፊት የተዘጋጀ ተመልከቱ። አጫሉ ለምን ሞተ ብሎ የዘመሩ ቲሸርቱን ቀድሞ አትሞ የተዘጋጁም እነ ጥላሁንን ገሎ እነ ዋለልኝ መንግስትን ለመገልበጥ ጥላሁን በጣም ተወዳጅና ታዋቂ ስለነበረ በተማሪዎቹ እነ ዋለልኝ የተጠቀሙትን ድራማ እነ ጀዋርም አጫሉን ቀድሞ ገለውት ቲሸርት አሳትመው አጫሉ ለምን ሞተ አሉ። ሬሳውን አቅፎ ታሪክ ጊዜውን ጠብቆ እውነት ስለሚያወጣ የአጫሉን ጉዳይ ልክ እንደ ጥላሁን ገዳዮቹ ተማሪዎች እንደሆነ ዛሬ በወቅቱ የነበረ ሰው እውነቱን ሳይሞት ስለነገረን እነ ሀብታሙ አያሌ ደግሞ እሱን አምጥተው ሲነግሩን ዛሬ እነሱ እንደዛ እያደረጉ እንደሆነ ኦርቶዶክስን አስገድሎ ኦርቶዶክስ ለምን ሞተች፣ አማራን አስገድሎ አማራ ለምን ሞተ ብለው እንደሚዘምሩ ሃጫሉ ሁንዴሳም የጥላሁን እጣ ፋንታ እንደደረሰው ኦርቶዶክስም አማራም የሚገደሉት የነዛው የ66ቶቹ ትውልድ ከዚህ አሁን ፖለቲካ ትውልድ ጀርባ መነጽራቸውን ከረባታቸውን አይምሯቸውን አጣሞ የሴራ ፖለቲካ እንደሚጫወቱ ሁሉ ዛሬም እየተጫወቱ እንዳሉ ይሄ ቪዲዮ በደንብ ትረዳላችሁ። ህዝቤ ንቃ ለማለት ነው። እቺን ቪዲዮ መልካም ጊዜ መልካም ቆይታ። ሼር ላይክ አድርጉት። አጫሉ ለምን ሞተ ብሎ ለዘመሩት ማለት ነው።